አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ በርከት ያሉ ዩናይትድን የሚመለከቱ መረጃዎችን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብሮነታችሁ አይለይም። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትዶች የሴሪያውን ግብ ጠባቂ በድጋሚ ለማስፈረም ንግግር መጀመራቸው ተገለጸ። ሩበን አሞሪም ቡድኑን ለማጠናከር የቀድሞው የክለቡን ግብ ጠባቂ ለማስፈረም ንግግር መጀመሩ ተዘግቧል። ሁለቱም ግብ ጠባቂዎች አንድሬ ኦናና እና አልታይ ባይንዲር በቅርብ ወራት ውስጥ በዩናይትድ ቤት ሲታገሉ ቆይተዋል። በግብ ጠባቂ ቦታ በተከታታይ ደካማ አፈጻጸምም አሳይተዋል። ዩናይትዶች በክለቡ ታሪክ ታይቶ የማይታወቅ መጥፎ የፕሪሚየር ሊግ ዓመትን ካሳለፉ በኋላ ለትልቅ የክረምት የዝውውር መስኮት እየተዘጋጁ ነው ተብሏል። የግብ ጠባቂ ቦታ አሞሪምና የዩናይትድ አለቆች ማሻሻል ከሚፈልጉባቸው በርካታ ቦታዎች አንዱ እንደሆነ ይታመናል። በኦልድ ትራፎርድ የፕሮፌሽናል ሕይወቱን የጀመረው የቶሪኖ ግብ ጠባቂ ሚላንኮቪች ሳቪች በዩናይትድ እጩ ፈራሚዎች ዝርዝር ውስጥ መካተቱን ጣሊያናዊ ጋዜጠኛ ፋብሪዞ ሮማኖ ተናግሯል። ጊዜ የፕሪሚየር ሊግ ሻምፒዮናዎቹ ሰርቢያዊውን ወደ ክለቡ ለመመለስ ከሳቪች ተወካዮች ጋር ግንኙነት እንደጀመሩም ተረጋግጧል። ግብ ጠባቂው ወደ ዩናይትድ ቤት በ2014 ከቮጅቮዲና ለክለብ የፈረመው ገና በ17 ዓመቱ ነበረ። ሰርቢያዊ በሥራ ፈቃድ ችግር ምክንያት ለክለቡ ዋናው ቡድን ጨዋታ አላደረግም። እናም አንድ ጊዜ በውሰት ወደ ቮጅቮዲና ከተመለሰ በኋላ ወደ ሌላ ክለብ ሄዶ ነበረ። ሳቪች የቀድሞ የላዚዮ ኮከብ ሰርጌጅ ታናሽ ወንድም ነው። ግብ ጠባቂው በዚህ ዓመት በሴሪ 10 ጊዜ መረቡን ሳያስደፍር መውጣት ችሏል። ሳቪች በክረምቱ ክለቡን ይለቃል ተብሎ የሚጠበቅ ሲሆን በርካታ የጣሊያን ቡድኖች አገልግሎቱን የማግኘት ፍላጎት አላቸው። የኦናና የረጅም ጊዜ ተተኪ በመሆን የዩናይትድ ግብ ጠባቂ ስጋትን ለመቅረፍ ወደ ኦልድ ትራፎርድ ይመጣል ተብሎም ይጠበቃል። ከሳምንታት በፊት ካሜሮናዊው በኤሮፓ ሊግ የሩብ ፍጻሜ የመጀመሪያ ዙር የመጀመሪያ ጨዋታ ከሊዮን ጋር ባደረገው ጨዋታ በሰራቸው ስህተቶች በደጋፊዎችና በመገናኛ ብዙሃን ብዙ ትችቶችን አስተናግዶ ነበር። ዩናይትዶች ከሚላንኮቪች ሳቪች በተጨማሪ የኢንትራ ፍራንክፈርቱን ካኦ ሳንቶስ እና የሊሉን ሉካስ ቼቫሌርን ኢላማ አድርገውባቸዋል ተብሏል። ሳውዲ አረቢያ በቡርኖ ፈርናንዴዝ ላይ ፍላጎት እያሳየች መሆኗ ተገለጸ። ቡርኖ ፈርናንዴዝን ለማስፈረም በሳውዲ አረቢያ የሚገኝ ክለብ ለማንቸስተር ዩናይትድ ትልቅ ዋጋ ሊያቀርብላቸው ነው። የሳውዲ አረቢያው ቡድን አልሂላል በዚህ ክረምት ቡርኖ ፈርናንዴዝን ለማስፈረም ለማንቸስተር ዩናይትድ ከፍተኛ ዋጋ ለማቅረብ ተዘጋጅቷል። ይሁን እንጂ የፕሪሚየር ሊጉ ቡድን የመሸጥ እቅድ የለውም። ፈርናንዴዝ በዚህ ዓመት በኦልድ ትራፎርድ ልዩ ተጫዋች ሆኖ ቆይቷል። እናም ትልቅ ጥያቄ ሊቀርብለት ይችላል። ሞሐመድ ሳላህ በሊቨርፑል ለመቆየት ከወሰነ በኋላ አልሂላሎች የፖርቹጋሉን ኮከብ ለማስፈረም እየተዘጋጁ ይገኛል። ፈርናንዴዝ በማንቸስተር እስከ 2027 የሚያቆይ ውል ከመፈራረሙ በፊት በሁለቱ ወገኖች መካከል የመጀመሪያ ግንኙነት እንደነበር መነገሩ ይታወሳል። የፈርናንዴዝ ተወካዮች ሰኞ ዕለት ከአልሂላል ጋር መነጋገራቸውን የመካከለኛው ምስራቅ ዘገባዎች ተናግረዋል። ዴይሊ ሜል እንደዘገበው ከአልሂላል ምንም አይነት መደበኛ ጥያቄ አለመኖሩንና ጥያቄ ቢቀርብም የማንቸስተር ቡድን ፈርናንዴዝን የመሸጥ እቅድ እንደሌለው ዘግቧል። የ30 ዓመቱ ተጫዋች በዚህ ሲዝን 19 ጎል አስቆጥሮ 18 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በዚህ የውድድር ዘመን ድንቅ ብቃቱን በግሉ ማሳየት ችሏል። አልሂላል በሳውዲ ፕሮ ሊግ ውስጥ ካሉት ዋና ክለቦች አንዱ ሲሆን ሳላህን ካጣ በኋላ ቡርኖን በመፈለግ ላይ ይገኛል። በዚህ ክረምት ከዓለም የክለቦች ዋንጫ በፊት ትልቅ ስም ለማስፈረምም እየፈለጉ ይገኛል። ባለፈው ወር ሩበን አሞሪም በውድድር ዓመቱ መጨረሻ ፈርናንዴዝ ወደ ሪያል ማድሪድ የሚሄድበትን ዕድል ውድቅ አድርገውታል። የክለቡ ካፒቴንና የመሪነት ሚና ያለውን ጠቀሜታ በማሳየት ሩበን አሞሪም ሲናገር የእርሱ መልቀቅ አይሆንም፣ የትም አይሄድም፣ ቡርኖን እዚህ እንፈልገዋለን፣ ምክንያቱም ፕሪሚየር ሊግን እንደገና ማሸነፍ ስለምንፈልግ ጥሩ ተጫዋቾች ከእኛ ጋር እንዲቀጥሉ እንፈልጋለን ብሎ ነበር። ቪክተር ኦሲማን በፈላጊ ክለቦቹ ላይ ተስፋ አስቆራጭ ምላሽ ሰጠ። ከማንቸስተር ዩናይትድ እና ቼልሲ ፍላጎት ጋር በተያያዘ ቪክተር ኦሲማን ወደ ፕሪሚየር ሊጉ ይሄዳል ተብሎ ሲያያዝ ቆይቷል። ነገር ግን አጥቂው አሁን በዝውውር ላይ ያለውን አቋም አጋርቷል። ቪክተር ኦሲማን ከጋላታሳራይ ጋር ለመቀጠል እንደሚፈልግ በመግለጽ ወደ ፕሪሚየር ሊግ የመዘዋወር ንግግርን አቀዝቅዟል። ናይጄሪያው አጥቂ ባለፉት የውድድር ዘመናት ባሳየው ብቃት በዓለም እግር ኳስ ውስጥ በጣም ከሚፈለጉት አጥቂዎች አንዱ ነበር። ቼልሲዎች ከእርሱ ዝውውር ጋር በጥብቅ ተገናኝተው ነበር። ነገር ግን
ከናፖሊ ጋር የተደረገውን ስምምነት መቋጨት አልቻሉም ነበረ። ማንቸስተር ዩናይትዶችም እርሱን ይፈልጉ እንደነበር ተዘግቧል። ኦሲሜን ከጋላታሳራይ ጋር ያለው የውሰት ውል በዚህ ክረምት የሚያልቅ ሲሆን በጣሊያን የወደፊት ሕይወት ያለው አይመስልም። የፕሪሚየር ሊግ ሁለቱ ክለቦች ተጫዋቹ ላይ ፍላጎታቸውን ሊያድሱ ይፈልጉ ነበር። ነገር ግን ኦሲሜን ከጋላታሳራይ ጋር ለመቀጠል ፍላጎት እንዳለው ተገልጿል። ኦሲሜን ሲናገር በጣም ጥሩ ስሜት ነው የሚሰማኝ። በቱርክ ወጣት ደጋፊዎች እኔን በመመልከት መነሳሳታቸው በጣም ጥሩ ነው። ጭንብል ለብሰው ይደግፉኛል። ለዚህም ፈጣሪን አመሰግናለሁ። ወደ ጋላታሳራይ ከመምጣቴ በፊት ይህን ያህል ፍቅር አላየሁም ነበረ። ይህን ያህል ፍቅር የሚያሳዩኝ ደጋፊዎችን መመልከት ለእኔ ትልቅ ክብር ነው። በእነርሱ መኩራቴን እቀጥላለሁ። ቡድኔ እንዲያሸንፍ እያደረግኩ ነው። በዚሁ መቀጠልም እፈልጋለሁ። የቡድን ጓደኞቼን ማነሳሳት መቻሌ በጣም ደስተኛ ያደርገኛል ብሏል። ቪክተር ኦሲሜን አክሎም እኔ በዓለም ላይ ካሉት በጣም አስፈላጊ ክለቦች በአንዱ እገኛለሁ። ጋላታሳራይ በቱርክ ውስጥ ትልቁ ክለብ ነው። እነርሱ ስለረዱኝ ማመስገን እፈልጋለሁ። ወደዚህ ከመጣው ጊዜ ጀምሮ የክለቡ ሰዎች ብቻዬን ትተውኝ አያውቁም። ይህ ሲዝን በቀሪ ሕይወቴ የማስታውሰው ትዝታ ይሆናል። ለቡድኑ የምችለውን ሁሉ ማድረግ እፈልጋለሁ። ቡድኑ ለእኔ ይቀድማል። እድሎችን ወደ ጎል ስቀይረው ደስተኛ ያደርገኛል። ዋናው ነገር ቪክተር ኦሲሜን ሳይሆን ቡድኑ ነው። ሮናልድም በጣም አስፈላጊ ተጫዋች ነው። ማሪዮ ቶሬራና ሳንቼዝ ተመሳሳይ ነገር እያደረጉ ነው። በቱርክ ለመቆየት ምክንያቴ ብዙ ነው በማለት ተናግሯል። ማንቸስተር ዩናይትድ እና ማንቸስተር ሲቲ ፖርቹጋላዊውን ወደ ፕሪሚየር ሊግ ለመመለስ ሊፋለሙ መሆኑ ተገለጸ። ፍራንሲስኮ ትሪንካው የክረምቱ የዝውውር መስኮት ሲቃረብ ስሙ ዋና ዋና የዜና ምንጮችን መቆጣጠር ጀምሯል። ተጫዋቹ በአውሮፓ እግር ኳስ ውስጥ በጣም ከሚፈለጉ የክንፍ ተጫዋቾች መካከል አንዱ እየሆነ መጥቷል። የ5 ዓመቱ ተጫዋች በስፔንና በእንግሊዝ ካሳለፈው ያልተሳካ ጊዜያትን ተከትሎ በፖርቹጋል ሕይወቱ የተሳካ ጊዜን እያሳለፈ ሲሆን በዛም መድመቁን ቀጥሏል። እንደ ካውት ኦፍ ሳይድ ምንጮች ከሆነ እንደ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል እና ኒውካስትል ዩናይትድ ያሉ የፕሪሚየር ሊጉ ኃያላን ቡድኖች የፖርቹጋላዊውን ተጫዋች ሁኔታ በቅርበት እየተከታተሉ ሲሆን ሌላኞቹ የአውሮፓ ኃያላን ክለቦች ጁቬንቱስ እና ባርሴሎናም ፉክክር ውስጥ ይገኛሉ። ሩበን አሞሪም ትሪንካውን በማንቸስተር ዩናይትድ ሊመለከተው ይፈልጋል። የማንቸስተር ዩናይትዶች በትሪንካው ላይ ያለው ፍላጎት በአሰልጣኝ ሩበን አሞሪም እየተመራ ሲሆን ከዚህ ቀደም ተጫዋቹን በስፖርቲንግ ሲያሰለጥነው የነበረው አሞሪም የትሪንካውን ዘይቤና ጥንካሬ ጠንቅቆ ያውቃል። በቀኝ በኩል ተጨማሪ ፈጠራና አቅም ለሚያስፈልገው ቡድን እንደ ጥሩ ጭማሪ አድርገው ይመለከቱታል። አሞሪም ተጫዋቹን ለማዘዋወር በግል እንደጠየቀ የተነገረ ሲሆን ስፖርቲንግ ኮከባቸውን ለመልቀቅ የ40 ሚሊዮን ዩሮ ዋጋ ይፈልጋሉ። ማንቸስተር ሲቲም ትሪንካውን ለማስፈረም በሚቀጥሉት ወራት ቡድኑን እንደሚቀላቀል በሚጠበቀው የስፖርቲንግ ሊዝበን የስፖርት ዳይሬክተር ሁጎ ቪያና በኩል ለመጠቀም አስቧል። የትሪንካው የረጅም ጊዜ አድናቂ የሆነው ሁጎ ቪያና ዝውውሩን እንደሚፈልገው ይታመናል። የክንፍ ተጫዋቹ ከዚህ ቀደም በፕሪሚየር ሊጉ ከወልቨርሃምፕተን ጋር የውሰት ጊዜ ነበረው። በወልቭስ ብልጭታዎችን ቢያሳይም ወጥነት ሳይኖረው ለቋል። ማንቸስተር ሲቲ ታዲያ አሁን የተሻሻለው አቋሙና በስፖርቲንግ ያሳየው ብስለት ያስደነቃቸው ይመስላል። ትሪንካው የማንቸስተር ከተማ ግዙፍ ክለቦች በዚህ ክረምት የሚዋጉበት ተጫዋች ይሆናል ተብሎ እየተጠበቀም ይገኛል። የአውሮፓ ግዙፉ ክለብ የማንቸስተር ዩናይትድን ኮከብ ለማስፈረም ግንኙነት መጀመሩ ተገለጸ። ማንቸስተር ዩናይትድ ከቀጣይ የውድድር ዘመን በፊት በአጥቂው ክፍል ላይ ጥቂት ለውጦች ይኖራቸዋል። የዓመት በተለይም ለራስመስ ሆይሉንድና ለጆሹዋ ዚርክዚ ተስፋ አስቆራጭ ነበር። ስለሆነም በቀጣይ ዓመት አዳዲስ አማራጮች እንደሚያስፈልጋቸው ግልጽ ነው። ዩናይትድ በዚህ ክረምት ከአጥቂዎቻቸው አንዱን ለመልቀቅ የወሰኑ ይመስላል። ምናልባትም ሆይሉንድ ሊሆን ይችላል እየተባለ ይገኛል። በመልቀቁ ጉዳይ ዩናይትዶች ሊጨነቁ አይገባም። ምክንያቱም በዓለም ላይ ካሉት ትላልቅ ክለቦች አንዱ ሆይሉንድን ከእነርሱ ለመውሰድ ተዘጋጅቷል። ጁቬንቱስ የማንቸስተር ዩናይትድን አጥቂ ማስፈረም ይፈልጋል። አሮጊቶቹ ከክረምት የዝውውር መስኮት በፊት በዴንማርክ ኢንተርናሽናል ላይ ተጨባጭ ፍላጎት እንዳላቸው ለዩናይትድ አሳውቀዋል ሲል ካልሲዮ መርካቶ ዘግቧል። ቢያንኮሪዎቹ የ2 ዓመቱን ተጫዋች የማስፈረም እድልን እየተመለከቱ ሲሆን ተጫዋቹ በፕሪሚየር ሊጉ በዚህ የውድድር ዘመን 4 ጎሎችን አስቆጥሯል። ይህም ከወጣቱ አጥቂ ጆሹዋ ዚርክዚ በአንድ እንዲበልጥ ያደርገዋል። ይሁን እንጂ በ20 ጨዋታዎች ላይ ቋሚ ሆኖ ጀምሮ ያሳየው ተጽዕኖ ማነስ በማንቸስተር ዩናይትድ ቤት ጥያቄዎችን አስነስቶበታል። ጁቬንቱስ በበኩሉ የራሳቸውን የማጥቃት አማራጭ ለማስተካከል እንቅስቃሴ ለማድረግ በዝግጅት ላይ ናቸው። የአልካዴዝ ሚሊክን ኮንትራት ቢያድሱም በቱሪን ክለብ ያለውን የኮንትራት ማራዘሚያ ውይይት ያልጀመረውን ዱሳን ቭላሆቪች እንደሚያጡ ስጋት ውስጥ ናቸው። ሁሉም ነገር በታቀደው ጊዜ ከሆነ በዚህ ክረምት ሆይሉንድ ጁቬንቱስን ሊቀላቀል ይችላል። ወደ ጣሊያን መመለስ ለወጣቱ ዴንማርካዊ በራስ የመተማመን ስሜቱንና ቅርጹን የሚያገኝበት የበለጠ ምቹ የታክቲክ ቦታ ሊሆነው ይችላል።
ተጫዋቹ በክረምቱ ከኦልትራፎርድ መልቀቁ አይቀሬ ሲሆን ወደ ጣሊያን መመለስ ለራስመስ ጥሩ አማራጭ ይሆናል ተብሏል። አርሰን ቬንገር የዩኤፋ ሕግ እንዲቀየር ጥሪ አቅርበዋል። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር በዩኤፋ ዩሮፓ ሊግ የማጣሪያ ሕግ ላይ ትልቅ ለውጥ እንዲደረግ ሀሳብ አቅርበዋል። በፕሪሚየር ሊጉ እየታገሉ የሚገኙት ማንቸስተር ዩናይትድ እና ቶትናም ሆትስፐር ወደ ዩሮፓ ሊግ የፍጻሜ ጨዋታ ሊደርሱ በቋፍ ላይ ባሉበት ወቅት ነው ይሄ ቬንገር ሀሳብ የመጣው። በአሁኑ ጊዜ የዩሮፓ ሊግ አሸናፊው በሚቀጥለው የውድድር ዘመን የአውሮፓ ቻምፒዮንስ ሊግ ቦታ ያገኛል። ይህም ከ2014 ጀምሮ በስራ ላይ ያለ ሕግ ነው። ይሁን እንጂ ቬንገር ይህ ወደ አውሮፓ ከፍተኛ ውድድር የሚወስደው መንገድ እንደገና መታየት እንዳለበት ይከራከራል። በተለይም በአገሩ ዝቅተኛ አፈጻጸም ያላቸው ቡድኖች በዩሮፓ ሊግ በኩል ወደ ቻምፒዮንስ ሊግ መግባት የለባቸውም ብሏል። የዩሮፓ ሊግ አሸናፊዎች የቻምፒዮንስ ሊግን ከማግኘት ይልቅ በምትኩ ለቀጣይ ውድድር ዘመን ለዩሮፓ ሊግ ብቁ መሆን አለባቸው ብሎም ያምናል። አርሰን ቬንገር ይናገራል። በድጋሚ ለዩሮፓ ሊግ ብቁ መሆን አለባቸው እንጂ የግድ የቻምፒዮንስ ሊግ መግባት አለባቸው በሚለው አልስማማም። በተለይ 5 ቡድኖችን ወደ ቻምፒዮንስ ሊግ የሚያስገባ ሊግ ውስጥ ስትሆን ሌላ 6ኛ ቡድን መቀበል ከባድ ነው ብሏል። እንደ ማንቸስተር ዩናይትድ እና ቶትናም ያሉ ቡድኖች በፕሪሚየር ሊጉ በቅደም ተከተል 15ኛና 16ኛ ደረጃ ላይ ተቀምጠው የቻምፒዮንስ ሊግ ቦታዎችን ሊያገኙ መቃረብ ከባድ ሊሆን ይችላል። ሆኖም የቶትናም እና የማንቸስተር ዩናይትድ ደጋፊዎች ቬንገርን እየተቃወሙ ሲሆን የቬንገር አመለካከት በእግር ኳስ ተንታኞችና ደጋፊዎች መካከል ክርክርን አስነስቷል። አንዳንዶች የዩሮፓ ሊግን ማሸነፍ የቻምፒዮንስ ሊግ ቦታን ለማግኘት ለውድድሩ ዋጋና ተወዳዳሪነት ይጨምራል ብለውም ይከራከራሉ። ማንቸስተር ዩናይትድ የ19 ዓመቱ ወጣት ለማስፈረም ከፕሪሚየር ሊግ ተቀናቃኙ ጋር ሊፎካከር መሆኑ ተገለጸ። ማንቸስተር ዩናይትዶች የሻምፒዮንሺፑን ኮከብ አማካኝ ጆቢ ቤሊንግሃምን ለማስፈረም ፍላጎት አላቸው። የ19 ዓመቱ ታዳጊ በሰንደርላንድ በሻምፒዮንሺፕ ውስጥ ድንቅ ሲሆን በሊጉ 4 ግቦችና 3 አሲስቶችን ማድረግ ችሏል። ቤሊንግሃም የወቅቱ የሻምፒዮንሺፑ ምርጥ ወጣት ተጫዋች ሆኖም ተመርጧል። ተጫዋቹ በቅርቡ ከቼልሲ ጋርም ተገናኝቷል። ዩናይትድ ጆቢ ቤሊንግሃምን ለማስፈረም ጥሩ ሊሰራ ይችላል። ተጫዋቹ በፕሪሚየር ሊግ የመጫወት አቅም እንዳለው ምንም ጥርጥር የለውም። በረጅም ጊዜ ውስጥ ለማንቸስተር ዩናይትድ ጠቃሚ የመጀመሪያ ቡድን ተጫዋች ሊሆንም ይችላል። ማንቸስተር ዩናይትድ በመሃል ሜዳ ክፍሉ ላይ ተጨማሪ አካል ብቃትና የቴክኒክ ብቃት ያለው ተጫዋች ያስፈልገዋል። የ19 ዓመቱ ቤሊንግሃምም ለዚህ ቡድን ጥሩ ግዢ ይሆናል። ቤሊንግሃም በሻምፒዮንሺፕ ብቃቱን እያሳየ ሲሆን ወደ ከፍተኛ ደረጃ የማደግ አቅምም አለው። ማንቸስተር ዩናይትድን የመቀላቀል ዕድሉ ለተጫዋቹ በጣም አስደሳች ይሆናል። ክሪስታል ፓላሶችም የሰንደርላንዱን ተጫዋች ይፈልጉታል። እንደ ቲቢአር ፉትቦል ዘገባ ክሪስታል ፓላስ የእንግሊዝ ከ21 ዓመት በታች ኢንተርናሽናልን እየተከታተለ ሲሆን የተጫዋቹ የረጅም ጊዜ አድናቂዎች ናቸው። ቤሊንግሃም ለክለቡ ጥራት ያለው የረጅም ጊዜ ግዢ ሊሆን ይችላል ብለውም ያምናሉ። ክሪስታል ፓላስ እንደ አዳም ዋርተን፣ ማይክል ኦሊሴ እና ኤቨሬች ኢዜን የመሳሰሉ ወጣት ተጫዋቾችን በቅርብ ዓመታት በማምጣት በሊጉ ላይ ጥሩ እንቅስቃሴ ያደረጉ ሲሆን በፕሪሚየር ሊግ ጥራት ያላቸው ተጫዋቾችን በማሳደግም ይታወቃሉ። ሰንደርላንድ ተጫዋቹን በቀላሉ ማጣት አይፈልግም። ለአማካኙ ትልቅ ዋጋ ሊጠይቁም ይችላሉ። ማንቸስተር ዩናይትዶች ታዲያ ስምምነቱን ለመጨረስ የሚያስችል ፋይናንስ አላቸው። በሚቀጥለው ዓመት በጠንካራ ሁኔታ መመለስ ከፈለጉ በክረምት ወቅት ቡድናቸውን ማሻሻል አለባቸው። ቤሊንግሃምም ለእነርሱ እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንት ይሆናል ተብሏል። ማንቸስተር ዩናይትድ ከሩበን አሞሪም ጥያቄ በኋላ በአውሮፓ በጣም ምርጡን አጥቂ ቁጥር 1 ኢላማ አድርገውታል። ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን አጥቂ ቪክተር ጊዮከረስን በክረምት ዋና የአጥቂ ኢላማቸው አድርገውታል ሲል ጋዜጠኛ ሴባስቲን ዴኒስ ተናግሯል። ዩናይትዶች የስዊድኑን ኢንተርናሽናል ከኢፕስዊች ታውን አጥቂ ሊያም ዴላፕ እና ከጋላታሳራዊ ቪክተር ኦሲማን ጋር በአጥቂ ዝርዝር ውስጥ አስቀምጠውታል ተብሏል። ጊዮከረስ ለፕሪሚየር ሊግ ዝውውርና ከአሞሪም ጋር ለመገናኘት ክፍት እንደሆነ ይታመናል። አሞሪም የክለቡ ቦርድ ለቀድሞ የኮንቬንትሪ ኮከብ ውል ላይ እንዲያተኩር መጠየቁ ተዘግቧል። ጨዋታ ቀያሪ የሆነው የፊት አጥቂው በሚቀጥለው ክለቡ በዓመት 12 ሚሊዮን ዩሮ ደሞዝ እንደሚፈልግና በሚቀጥለው የውድድር ዘመን የሻምፒዮንስ ሊግ እግር ኳስ መጫወት እንደሚመርጥ ተዘግቧል። አሁንም ጊዮከረስ የማንቸስተር ዩናይትድ ቁጥር 1 ኢላማ ነው። እንደ ዴኒስ ገለጻ ከሆነ ዩናይትድ የአውሮፓ ሊግን በማሸነፍ ለቀጣዩ የውድድር ዘመን ቻምፒዮንስ ሊግ ማለፍ ከቻሉ ጊዮከረስን የማስፈረም ዕድላቸውን ከፍ ሊያደርጉ ይችላሉ። ጊዮከረስ በ2023 ከተቀላቀለ በኋላ ለስፖርቲንግ በ99 ጨዋታዎች 95 ጎሎችን አስቆጥሯል። ዩናይትዶች የአሞሪም የፊት መስመር ማጠናከሪያዎችን በቶሎ ማጠናቀቅ ይፈልጋሉ ተብሎ የታመነ ሲሆን የወልቭሱን ኮከብ ማቲያስ ኩንሃን ለማስፈረም እየተቃረቡ ይገኛል። ሁለገብ አጥቂው በኦልትራፎርድ የመጀመሪያው የክረምቱ ፈራሚ ለመሆን የላቁ ንግግሮች ላይ እንደሚገኙ ተዘግቧል። እናም አዲስ አጥቂን ከኩንሃ በኋላ ሊያስከትሉ ይችላሉ ተብሏል። የስዊድኑ ኢንተርናሽናል በዚህ ውድድር ዘመን በፖርቹጋል ሌላ አስደናቂ ውድድር ዘመን እያሳለፈ ሲሆን
52 ጎሎችን አስቆጥሮ 12 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ተጫዋቹ ከስፖርቲንግ ጋር ያለው ውል እስከ ሰኔ 2028 ድረስም ይቆያል። ማንቸስተር ዩናይትድ በዓለም ላይ ካሉ ምርጥ ተከላካዮች አንዱን ለማስፈረም ዝግጅት እያደረጉ መሆኑ ተገለጸ። ማንቸስተር ዩናይትዶች የባርሴሎናውን የመሃል ተከላካይ ሮናልድ አራውሆን በክረምት የዝውውር መስኮት ለማስፈረም ይፈልጋሉ ሲል ፉትቦል 365 አስነብቧል። እንደሚታወቀው ለማንቸስተር ዩናይትድ ይህ ዓመት በፕሪሚየር ሊጉ ከባድ ወቅት ነው። የቀድሞ አሰልጣኝ ኤሪክ ቴን ሃግ በዓመቱ መጀመሪያ ላይ ተሰናብቷል። ምንም እንኳን በተተኪው ሩበን አሞሪም በኩል መጠነኛ መሻሻሎች ቢታዩም በቡድኑ ውስጥ ብዙ ኢንቨስትመንት ማድረግ እንደሚያስፈልግ ግን ግልጽ ነው። ማንቸስተር ዩናይትድ ብዙ ሊያሻሽሏቸው የሚገቡ ቦታዎች አሉ። ዩናይትዶች በሊጉ መጥፎ ወቅትን ቢያሳልፉም አሁንም ትልልቅ ዝውውር የማድረግ አቅም አላቸው። እንደ ፉትቦል 365 ዘገባ ማንቸስተር ዩናይትድ የባርሴሎናውን ሮናልድ አራውሆን ለማስፈረም ጥያቄ ለማቅረብ ተዘጋጅቷል። ይሁን እንጂ ዩናይትድ ተጫዋቹን ለማዘዋወር ለማሳመን የሻምፒዮንስ ሊግ ቦታን ይዞ ዓመቱን መጨረስ ያስፈልገዋል። አራውሆ ምንም እንኳን በዚህ የውድድር ዘመን ከጉዳት ጋር ቢታገልም የመጀመሪያው ቡድን ቋሚ ሆኖ ቆይቷል። የኡራጓዩ ኢንተርናሽናል አራውሆ እንደ መሃል ተከላካይና እንደ ቀይ መስመር ተከላካይ መጫወት ይችላል። ይህ ተለዋዋጭነቱ ታዲያ በአሞሪም እንዲፈለግ የሚያደርገው ይሆናል። አራውሆ ከኋላ ካሉት የአሞሪም 3-4-2-1 ስርዓት ጋር በጥሩ ሁኔታ ይስማማል። እናም እንደ ኑሴር ማዝራዊ ያሉ ተጫዋቾች ወደ ነበሩበት ተፈጥሯዊ ቦታ እንዲመለሱ ያስችላቸዋል። የሻምፒዮንስ ሊግ እግር ኳስ ቦታን ማግኘት ታዲያ ማንቸስተር ዩናይትድ ስምምነቱን ለማግኘት ተስፋ እንዲኖረው ወሳኝ ነው። አስቶን ቪላ ማርከስ ራሽፎርድን የማቆየት ብቸኛ አማራጩን ሊጠቀም ይችላል ተባለ። የፊት አጥቂው ከጥር ወር ጀምሮ በውሰት በአስቶን ቪላ ቡድን ውስጥ ቆይቷል። ነገር ግን ቀጣይነቱ የተረጋገጠ አይደለም። ማርከስ ራሽፎርድ ከውድድር ዓመቱ መጨረሻ በኋላ በአስቶን ቪላ ለመቆየት ምን መደረግ እንዳለበት ጠንቅቆ ያውቃል። ከማንቸስተር ዩናይትድ ባለፈው ጥር የበርሚንግሃሙ ቡድንን የተቀላቀለው እንግሊዛዊ አጥቂ ወደ 40 ሚሊዮን ፓውንድ የሚጠጋ የግዢ አንቀጽ አለው። ሆኖም የቪላ ፓርኩ ክለብ ከእርሱ ጋር ግልጽ የሆነ ስምምነት አላቸው። የራሽፎርድ ቀጣይነት የሚታሰበው ቡድኑ ለቀጣዩ ሻምፒዮንስ ሊግ ውድድር ብቁ መሆን ከቻለ ብቻ ነው። አጥቂው አሁንም የባርሴሎናን ፍላጎት መማረኩን ቀጥሏል። ከፉትቦል ኢንሳይደር በወጣ መረጃ መሰረት ተጫዋቹ ወደ የትኛውን ቡድን በክረምት በቋሚ ዝውውር ካመራ በኦልድ ትራፎርድ ከሚያገኘው ያነሰ የደሞዝ ቅነሳን መቀበል ይኖርበታል። በሌላ ዘገባ ክለቦች ምንም እንኳን ፍላጎት ቢኖራቸውም በማንቸስተር የሚከፈለውን ያህል ደሞዝ ለመክፈል ፈቃደኞች እንደማይሆኑ ተገልጿል። ስለዚህ ሁሉም ነገር በአውሮፓ ውድድር ብቁነት ይወሰናል። ይህ በእንዲህ እንዳለ ራሽፎርድ ወደ ሌሎች ክለቦች ለመሄድ በሩን እየዘጋ አይደለም። በቅርብ ሳምንታት ውስጥ ከባርሴሎና ጋር እንደገናም ተገናኝቷል። ባርሴሎና ከክረምት የዝውውር መስኮት በፊት ያለውን ሁኔታ በቅርበት የሚከታተል ክለብ ነው። የፊት አጥቂው ሁልጊዜ ለካታላኑ ቡድን ያለውን አድናቆት ያሳያል። በላሊጋ ውስጥ ያለውንም ቡድን መቀላቀል ይመኛል። ተጫዋቹ በተለይም በእንግሊዝ ያለው ቀጣይነት ካልተሳካ ወደ ባርሴሎና ለመሄድ ትልቅ ፍላጎት እንዳለው በሰፊው እየተዘገበ ይገኛል። አሁናዊ የማንቸስተር ዩናይትድ አቋም ለሪያል ቤቲሱ አንቶኒ ተስፋ ይሰጣል ተባለ። እሁድ ምሽት ሌላ ትልቅ ጨዋታ፣ ሌላ ትልቅ የአንቶኒ ብቃት ታይቷል። ሎስ ቬርዲ ብላንኮሶቹ ከሜዳ ውጭ ኤስፓኞልን ሲያሸንፉ በጭማሪ ሰዓት ከጆቫኒ ሎሴልሶ የተላከለትን ኳስ አንቶኒ በመጨረሻው ደቂቃ በማስቆጠር የማይረሳ ምሽት ማሳለፍ ችሎ ነበረ። ብራዚላዊ በሴቪያው ከተማ ቡድን ውስጥ ተወዳጅነትን አግኝቷል። ተጫዋቹ በላሊጋ ምን ያህል እየተደሰተ እንደሆነም አስቀድሞ ተናግሯል። በአንጻሩ ቤቲስ ግልጽ የሆነ የፋይናንሻል መሰናክሎች ቢኖሩትም ከመጪው የውድድር ዘመን በፊት አንቶኒን በክለቡ የሚያቆዩበት መንገድ ለማግኘት እንደሚጥሩ በተደጋጋሚ ተናግረዋል። ቤቲስ በአሁኑ ጊዜ አነስተኛውን የደሞዝ ክፍያ እንደሚከፍሉ ይታመናል። ሬሌቮ እንዳስነበበው ቤቲስ ከማንቸስተር ዩናይትድ ጋር የማያቋርጥ ግንኙነት እንደሚያደርጉና ለቀጣይ ውድድር ዘመን ስምምነት ለማድረግ እየሞከሩ ነው ብሏል። ዩናይትዶች ለአንቶኒ ሽያጭ ቅድሚያ ይሰጣሉ። እናም ከሽያጩ ከ30 እስከ 40 ሚሊዮን ፓውንድ ለማግኘት ተስፋ ያደርጋሉ። ነገር ግን የሚፈልጉትን ገዢ ካላገኙ ከቤቲስ ጋር በአዲስ የውሰት ዝውውር ላይ ከስምምነት ለመድረስ ቅድሚያም ይሰጣሉ። አንቶኒ ከደጋፊዎች ጋር ባለው ግንኙነት ደስተኛ ነው። ለ2026 የዓለም ዋንጫ ወደ ብራዚል ብሔራዊ ቡድን ለመመለስ ካለው ፍላጎት የተነሳ በሪያል ቤቲስ መቆየት የተሻለ አማራጭ ነው ብሎም ያስባል። ለአንቶኒ ሳውዲ አረቢያዎች ክፍያውን ለመክፈል የሚችሉ መዳረሻ አድርገው ዩናይትዶች እንደሚያዩ ምንም ጥርጥር የለውም። ሆኖም ዩናይትዶች ከአትሌቲኮ ማድሪድ ጥያቄ እንደደረሳቸውም ተዘግቧል። ነገር ግን ዋናው የዝውውሩ ባለቤት የአሁኑ የውሰት ቤት ሪያል ቤቲስ ነው ተብሏል። የአትላንታው አማካኝ ኤደርሰን እና ማንቸስተር ዩናይትድ የመገናኘት ዕድላቸው ሰፊ መሆኑ ተገለጸ። ማንቸስተር ዩናይትዶች በአውሮፓ ካሉ ምርጥ አማካኞች አንዱን ለማስፈረም ፍላጎት እንዳላቸው ዘገባው አክሎ ገልጿል። እሁድ ዕለት በብሬንትፎርድ የተሸነፈውና አሁን ላይ በፕሪሚየር ሊግ የደረጃ ሰንጠረዥ 15ኛ ላይ የተቀመጠው ማንቸስተር ዩናይትድ ከባድ የውድድር ዘመን ሆኖበታል።
ዩናይትዶች በኤሪክ ቴን ሃግ ስር ተስፋ አስቆራጭ ጊዜ ላይ ነበሩ። ይሁን እንጂ በሩበን አሞሪም ጊዜም ውጤታቸው አልተሻሻለም። ሆኖም ማንቸስተር ዩናይትድ የውድድር ዘመኑን ለማዳንና በ2025/26 የውድድር ዘመን በሻምፒዮንስ ሊግ ተሳትፎ የሚያደርጉበት ጥሩ ዕድል አሁንም አላቸው። እንደ ጊቭሚ ስፖርት ዘገባ ከሆነ ይህ ዕድል ማንቸስተር ዩናይትድ ኤደርሰንን ከአትላንታ በክረምቱ የዝውውር መስኮት የማስፈረም ዕድሉን ከፍ አድርጎታል። የቲምቶክ ጣሊያን እግር ኳስ ዘጋቢ ሩዲ ጋሌቲ ማንቸስተር ዩናይትድ በኤደርሰን ላይ ከየካቲት 2025 ጀምሮ ፍላጎት ማሳየቱን መናገሩ ይታወሳል። ጊቭሚ ስፖርት አሁን ላይ ማንቸስተር ዩናይትድ ለኤደርሰን ጥያቄ ለማቅረብ አንድ እርምጃ ተቃርቧል ሲል ዘግቧል። ዩናይትዶች የተከላካይ አማካኙን እንደ ትልቅ ኢላማ ይመለከቱታል ሲል ዘገባው ገልጿል። ጊቭሚ ስፖርት አክሎ ምንም እንኳን ኤደርሰን በአትላንታ 50 ሚሊዮን ፓውንድ የተገመተ ቢሆንም ማንቸስተር ዩናይትድ የብራዚል ኢንተርናሽናልን ከዚህ ዋጋ ባነሰ ለማስፈረም እርግጠኞች ናቸው ብሏል። የጊቭሚ ስፖርት ምንጮች እንደተናገሩት ማንቸስተር ዩናይትድ ኤደርሰንን እንደ ፈጣን መፍትሄ ለይተውታል ብሏል። በዲሴምበር 2004 የቀድሞው የእንግሊዝ ዋና አሰልጣኝ ፋቢዮ ካፔሎ ሩጫን፣ አካላዊ ብቃትን፣ ቴክኒክንና የማሰብ ችሎታን በማጣመር የያዘ አማካይ ብለው ያወደሱት ሲሆን ኤደርሰን ከ2022 ጀምሮ በአትላንታ ቆይቷል። ተጫዋቹ በ2023/24 የውድድር ዘመን ከጣሊያኑ ክለብ ጋር የአውሮፓ ሊግ ዋንጫ ማንሳቱ ይታወሳል። ሩበን አሞሪም ከማንቸስተር ዩናይትድ ሽንፈት በኋላ ከፍተኛ ጭንቀቱን ገልጿል። ማንቸስተር ዩናይትድ በፕሪሚየር ሊጉ ከሜዳው ውጪ በብሬንትፎርድ የተሸነፈ ሲሆን በጨዋታው ማቲያስ ዴላይት ጉዳት አጋጥሞታል። ዩናይትዶች በጨዋታው 4-3 በሆነ ውጤት ሽንፈትን ያስተናገዱ ሲሆን ለዚሁም ውጤት ሩበን አሞሪም በቡድኑ ላይ ብዙ ለውጦችን ለማድረግ መወሰኑ ትልቅ ሚና ተጫውቷል። የብሬንትፎርዱ ሽንፈት ለማንቸስተር ዩናይትድ እና ሩበን አሞሪም አሳሳቢ ነው። የኔዘርላንዱ ኢንተርናሽናል ማቲያስ ዴላይት በጨዋታው ላይ ጉዳት ያጋጠመው ሲሆን የማንቸስተር ዩናይትዱ አለቃ የጉዳቱ ሁኔታ እንዳሳሰበው ገልጿል። ሩበን አሞሪም ሲናገር ለሐሙስ ጨዋታ ስለመመለሱ አላቅም። ሉክሻውን በመጀመሪያ አጋማሽ ቀይረነዋል። ለሐሙሱ ጨዋታ ያስፈልገናል፣ ነገር ግን ትንሽም ይሁን ትልቅ ጉዳት ሲያጋጥመን እጨነቃለሁ። አሁን ስለ ቀጣዩ ጨዋታ እያሰብኩኝ ነው ብሏል። ማንቸስተር ዩናይትድ የጉዳቱን መጠን ለማወቅ አሁንም እየጠበቀ ይገኛል። ክለቡ በአሁኑ ሰዓት ውድድሩን ለማሸነፍ ትልቅ ግምት ተሰጥቶታል። አሞሪም በቀሪ ውድድር ዘመን ተጫዋቹን ማጣት አይፈልግም። ማንቸስተር ዩናይትዶች በተከላካይ መስመር ለጥቃት የተጋለጡ ሲሆን ከኋላ መስመር የሚደርስ ጉዳት ከፍተኛ ዋጋን ያስከፍላል። የሆዱ ጉዳት ከባድ ከሆነ ለተጫዋቹም ተስፋ አስቆራጭ ይሆናል እየተባለም ይገኛል። ፋብሪዚዮ ሮማኖ ለማንቸስተር ዩናይትድ ደጋፊዎች አዲስ መረጃን አጋርቷል። በዚህ ክረምት አጥቂ ክፍላቸውን ለማጠናከር የሚጥሩት ዩናይትዶች ከበርካታ አጥቂዎች ጋር ስማቸው ሲያያዝ ቆይቷል። ሩበን አሞሪም አሁን ካሉት አጥቂዎች ደካማ እንቅስቃሴ በኋላ ተጨማሪ የማጥቃት አማራጮችን ወደ ቡድኑ መጨመር ይፈልጋል። አሁን ላይ ማንቸስተር ዩናይትድ ኩናሃን ከሌሎች ፈራሚዎች በፊት ማምጣት ይፈልጋል። ከዛ በተጨማሪም ዩናይትዶች የብሬንትፎርዱን አጥቂ ብሪያን ሙቤሞን ለማስፈረም ስማቸው እየተያዘ ይገኛል። ጋዜጠኛ ፋብሪዚዮ ሮማኖ ታዲያ የአሞሪም ቡድን ዋነኛ ኢላማ እርሱ እንዳልሆነ ተናግሯል። ታማኙ የዝውውር ዜና ኤክስፐርት እንደዘገበው የፕሪሚየር ሊጉ አያላን የወልቭሱን ተጫዋች ማቲያስ ኩናን ለማስፈረም ፍላጎት እንዳላቸውና በአሁኑ ሰዓት ብሪያን ሙቤሞን ለማስፈረም እየፈለጉ እንዳልሆነ ገልጾ ሙቤሞን ለማስፈረም የሚደረገው ውድድር አሁንም ክፍት እንደሆነ ተናግሯል። ሮማኖ በጊቭሚ ስፖርት አምዱ ላይ ሲናገር እኔ እስከማውቀው ድረስ ዋና ኢላማቸው ኩናሃ ነው። ለብሪያን ዝውውር ብዙ ክለቦች ይሳተፋሉ፣ ስለዚህ ዝውውሩ ክፍት ነው ብሏል። በዚህ ውድድር ዘመን በሁሉም ውድድሮች 15 ግቦችንና 7 አሲስቶችን ማድረግ የቻለ ሲሆን በዚህ ክረምት ብሬንትፎርድን ይለቃል ተብሎ ይጠበቃል። አርሰናልና ኒውካስትል ዩናይትድን ጨምሮ በርካታ የፕሪሚየር ሊግ ቡድኖች የአጥቂ ቦታቸውን ለማጠናከር ሙቤሞን ተመራጭ አድርገው እየተከታተሉትም ይገኛል። ማንቸስተር ዩናይትዶች ግን አሁን ላይ ሙሉ በሙሉ በኩና ስምምነት ላይ ያተኩረዋል ተብሏል። ማንቸስተር ዩናይትድ እና ቶትናም ሆትስፐር የዝውውር ጥያቄ ለማቅረብ ፈቃደኛ መሆናቸው ተገለጸ። ማንቸስተር ዩናይትድ እና ቶትናም ሆትስፐር የሌስተር ሲቲውን አጥቂ ጃክ ኢቫንስን እየተከታተሉ ሲሆን በክረምቱም እርሱን ለማግኘት ይፈልጋሉ። ከፊጃችስ በወጣ ዘገባ መሰረት ሁለቱ ክለቦች ለ16 ዓመቱ አጥቂ 15 ሚሊዮን ዩሮ ለማቅረብ ፈቃደኞች ናቸው። በዚህ ውድድር ዘመን መጀመሪያ ላይ የፕሪሚየር ሊግ ጨዋታውን በማድረግ ብዙዎችን ያስገረመው ኢቫንስ በእንግሊዝ መነጋገሪያም ሆኖ ሰነባብቷል። ይሁን እንጂ አሁን ላይ ዋናው ጥያቄ ሌስተር ሲቲ ጃክ ኢቫንስን ይለቀው ይሆን የሚለው ነው። በዚህ ክረምት ቀበሮዎቹ ተጫዋቹን ለመልቀቅ ፍላጎት የላቸውም። ኢቫንስ በሌስተር ከወጣት ተስፋዎቻቸው መካከል አንዱ ነው። እንደሚታወቀው ሌስተር ሲቲ ከፕሪሚየር ሊግ ወርዷል። ለወደፊቱም ክለቡን በወጣት ተጫዋቾቻቸው ዙሪያ ለመገንባት ይፈልጋል። ተጫዋቹ ወደ ማንቸስተር ዩናይትድ ወይም ቶትናም የመቀላቀል እድሉ በጣም አስደሳች ሊሆን ይችላል። ሁለቱም ቡድኖች ወደ ኮከብነት ሊያሳድጉትም ይችላሉ።
ማንቸስተር ዩናይትዶች ባለፉት ዓመታት ወጣት ተጫዋቾችን በማሳደግ ጥሩ ሥራ ሰርተዋል። የ16 ዓመቱ ድንቅ አቅሙን እንዲያወጣ ሊረዱትም ይችላሉ። በተጨማሪም ቶትናሞች በቅርብ የዝውውር መስኮቶች ውስጥ ጎበዝ ወጣት ተጫዋቾች ላይ ኢንቨስት ለማድረግ ያላቸውን ፍላጎት አሳይተዋል። ቀደም ሲል በርካታ ወጣት ባለተሰጥኦዎችን ያመጡ ሲሆን ኢቫንስንም በክለቡ ውስጥ ባሉት ወጣቶች ስብስብ ውስጥ ለመጨመር እየፈለጉ ይገኛል። ከሁለቱ ክለቦች መካከል የትኛው ክለብ ዝውውሩን ይጨርሳል የሚለው የሚጠበቅ ነው። ነገር ግን 15 ሚሊዮን ዩሮ ለ16 ዓመቱ ልጅ ውድ የገንዘብ መጠን ይመስላል። ለሁለቱም ክለቦች አስፈላጊ የመጀመሪያ ቡድን ተጫዋች መሆን የሚችል ሲሆን የትኛውን ክለብ ይቀላቀላል የሚለው የሚጠበቅ ነው። ክለባችን ማንቸስተር ዩናይትድ ከውድድር ዓመቱ መጠናቀቅ በኋላ ከታዳጊው መስመር ተመላላሽ ሃሪ አማስ ጋር በአዲስ ኮንትራት ዙሪያ ንግግር ለመጀመር እቅድ መያዙ ተገለጸ። አሰልጣኝ ሩበን አሞሪምን ጨምሮ የክለባችን ባለስልጣናት ተጫዋቹ እያሳየ በሚገኘው እድገት እጅጉን ደስተኛ መሆናቸውም ተመላክቷል። ዘገባው የፋብሪዞ ሮማኖ ነው። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮውን እስከዚህ ድረስ የተመለከታችሁ አድማጭ ተመልካቾቻችንም ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።